የአሜሪካን የጉብኝት ቪዛ ከ3 ወር እስከ 10 ወር ድረስ የሚያቆየው የተለያዩ መስፈርቶችን ይዟል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። የተለያዩ ሀገራት የቪዛ የኤምባሲ መረጃዎችን ከኛ ታገኛላችሁ። የአሜሪካን ኤምባሲ በ2025 የጉብኝት ቪዛን በተመለከተ የተለያዩ ማሻሻያዎችን አድርገዋል። እነዛን ከኛ ታገኛላችሁ መረጃዎችን ማለት ነው። ስለዚህ ከናንተ የሚጠበቀው ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው፣ ሼር ማድረግ ነው። ለሌሎችም እንዲደርስ ደግሞ አሜሪካን ኤምባሲ በዲኤስ 160 ቀጽ ቢ1 እና ቢ2 ላይ የፎርም አሞላል ላይ የተለያዩ ማሻሻያዎችን አድርጓል። ይሄ ማለት እንግዲህ በራሳችሁ በግላችሁ ኢንቪቴሽን ሌተር አስመጥታችሁ ወደ ኤምባሲ ለምትገቡ እንዲሁም በጉብኝት በተለያዩ ምክንያቶች ወደ አሜሪካን የምትሄዱ ለአርቲስቶችም በተለያዩ ስራዎች ላይ ያላችሁ ሰዎች አሜሪካን ለጉብኝት የምትሄዱ ሰዎች ማወቅ ያለባችሁ ሜጀር የሚሆኑ ወደ 5 የሚሆኑ መስፈርቶች አሉ። የተጨመሩ 2 መስፈርቶችን ስንጨምር አጠቃላይ ወደ 7 መስፈርቶችን እነግራችኋለሁ ማለት ነው። ስለዚህ ከናንተ የሚጠበቀው ሼር፣ ላይክ በማድረግ ደግሞ የናንተን ጥያቄዎችን ኮሜንት ላይ አስቀምጡልን። አሜሪካን በጉብኝት ለመሄድ የሚያስፈልጉ መስፈርቶች እነዚህ ናቸው። የመጀመሪያው ነገር ባንክ ስቴትመንት ነው። ከናንተ የሚጠበቀው የ2 ሚሊዮን ብር የባንክ ስቴትመንት ከናንተ ይጠበቃል። ይሄ ማለት አሁን ባለው ከረንትሊ በኢትዮጵያ ባንክ የገንዘብ ምንዛሬ ባለው ሁኔታ ከናንተ የሚጠበቀው ይሄ ነው። ስለዚህ ይህንን የባንክ ስቴትመንት ትክክለኛ ከሆኑ ባንኮች የባንክ ስቴትመንት ያስፈልጋቸዋል። ሁለተኛ ነገር ደግሞ ፓስፖርታችሁ የ1 ዓመት ያክል መሆን አለበት፣ ኤክስፓየር ዴቱ ማለት ነው። ስለዚህ እነዚህን መስፈርቶች ማሟላት አለባችሁ። በሶስተኛነት የእናንተን ስታተስ የሚገልጽ የጋብቻችሁን ወይም ደግሞ ያገባችሁ ከሆነ ያላገባችሁ ከሆነ ንግድ ፍቃድ ያስፈልጋችኋል። የት ካምፓኒ ወይንም ደግሞ የድርጅት የት መስሪያ ቤት ተቀጥራችሁ እንደምትሰሩ ስለናንተ የሚያሳይ ባክግራውንድ ያስፈልጋችኋል። በአራተኛ ደረጃ ላይ የሚከተላችሁ ደግሞ ኢንቪቴሽን ሌተር ነው። ለኢንቪቴሽን ሌተር ስትሞሉ ስለናንተ ባክግራውንድ ልጆች፣ ፋሚሊ ያላችሁ ከሆነ እዛው አሜሪካን ሄዳችሁ የማትቀሩ መሆኑን የሚያሳይ ዶክመንት ሊኖራችሁ ይገባል። ከዚህ ውስጥ ቅድም ከዘረዘርኳቸው መካከልና እናንተም በአካል ወይም በፊዚካሊ በኢንተርቪው ሰዓት ከምትጠየቋቸው ጥያቄዎች አሜሪካን ለምን እንደምትሄዱ የሚያሳይ ወይም ደግሞ ታንጀብል የሆነ መረጃ ወይም ማስረጃ ማቅረብ ይኖርባችኋል ማለት ነው። በአምስተኛ ደረጃ ላይ ያለው ወደ አሜሪካን የምትሄዱት ወይም ደግሞ የምታርፉበትን የሆቴል ቡኪንግ ያስፈልጋችኋል። ሆቴል ቡኪንግ ወይም ደግሞ እዛ የምታርፉበትን ነገር መጥቀስ ይኖርባችኋል ማለት ነው። በስድስተኛ ደረጃ ላይ ያለው ደግሞ በአሜሪካን የምትሄዱት በምን አይነት መንገድ ነው የምትገቡት? ለምሳሌ ጉብኝታችሁ 1 ዓመት ነው፣ የ2 ዓመት ነው? አጠቃላይ አሁን ባለው ሁኔታ የአሜሪካን ኤምባሲ የሚሰጠው የቪዛ ቆይታ የ2 ዓመት ነው። ስለዚህ ኤክስቴንድ የሚደረግ ቪዛ ነው ወይ የሚል ጥያቄ ይቀርብላችኋል ማለት ነው። ሌላኛው ደግሞ በሰባተኛ ደረጃ ላይ የተጨመረው ነገር ምንድነው? በዲኤስ 160 ቀጽ እና በዲኤስ 260 ቀጽ ፎርም መሃል ላይ እናንተ አሜሪካን ሀገር ላይ ፋሚሊ ካላችሁ ከነሱ ጋር ያላችሁ ሪሌሽንሺፕ ምን አይነት ነው ብሎ ይጠይቋቸዋል። ለምሳሌ ቤተሰብ ለማየት ልጆቻችሁን ወይንም ደግሞ ለሕክምና በተለያዩ ምክንያት ወደ አሜሪካ የምትሄዱ ከሆነ እዛ የምትተርፉባቸው ቤተሰቦች ከናንተ ጋር ያላቸውን ግንኙነት ይጠይቋቸዋል። ይሄኛው የተጨመረው የፋሚሊ የቪዛ ፎርም ላይ ማለት ነው የተጨመረው መስፈርት ነው። ስለዚህ በጉብኝት ወደ አሜሪካን የምትሄዱ ሰዎች እነዚህን ዶክመንቶችን ማሟላት ይጠበቅባቸዋል። በተጨማሪም ደግሞ ከዌብሳይቱ ላይ ያሉትን ነገሮችን እያየን ማውራት እንችላለን። ለምሳሌ ከአሜሪካን የጉብኝት ቪዛ ላይ በተለያዩ መስፈርቶች ወደ አሜሪካን መግባት ይቻላል። ከዛ ውስጥ አንደኛው የጉብኝት ቪዛ ነው። የጉብኝት ቪዛ በቀላሉ የሚገኝ አይደለም። አሁን ባለው ሁኔታ ከ3 ወር እስከ 10 ወር ድረስ ያቆያችኋል ማለት ነው። ፎርሙን ሞልታችሁ አፕላይ አድርጋችሁ ኢንቪቴሽን ከመጣላችሁ በኋላ በዚህ መስፈርቶች ትቆያላችሁ ማለት ነው። ፎቶግራፍ የፓስፖርት ሳይዝ 5x5 የሆነ ፎቶግራፍ ያስፈልጋል። ዲኤስ 160 ቀጽ ፎርም ይሞላል። ለኤምባሲ የምትከፍሉት 25900 ብር በኢትዮጵያ ሲቀየር ማለት ነው። ይሄን ተከፍላላችሁ $185 ማለት ነው።
ይህንን ሲመነዘር ወደ 25900 ብር ተከፍላላችሁ። ተጨማሪ ደግሞ የግብዣ ደብዳቤ በፋሚሊ ወይም በእናንተ በኩል የሞላችሁት የዲኤስ ፎርም ላይ የግብዣ ደብዳቤ እንዳላችሁ የሚያሳይ መሆን አለበት። ሌላኛው የቪዛ ክፍያ መክፈል አለባችሁ። የቪዛ ክፍያዎችን ኤምባሲው ባለውንም ሜዲካል መግባት አለባችሁ። ኢንተርቪው ትሰጣላችሁ። ደብዳቤ ካላችሁ የግብዣ ደብዳቤ ማቅረብ ይኖርባችኋል። ሌላኛው አጠቃላይ የሚወስደው ከ2 እስከ 3 ሳምንት ባለው ውስጥ መልስ ይሰጣችኋል ማለት ነው። ስለዚህ አሁን እስካሁን ባለው ሁኔታ የዲኤስ ፎርም አሞላል በባንክ ስቴትመንቱ ትክክለኛ ኦሪጂናል መሆን አለበት። ይህም በሄድ ኦፊስ መረጋገጥ አለበት። አውተንቲኬት የተደረገ መሆን አለበት። ባንክ አካውንታችሁ ላይ ገንዘብ ቢኖር ይመረጣል። አንዳንድ ሰዎች ገንዘብ አካውንታቸው ላይ የሌለ ሰዎች በፌክ የሚያሰሩ ሰዎች አሉ። ያ ጥንቃቄ ማድረግ አለባችሁ። ምክንያቱም ሪጀክት ያደርጓቸዋል። ድጋሚ አሜሪካን የሚባል ነገር እንዳታስቡ ነው የሚያደርጓችሁ፣ እንዳትገቡ ያደርጓቸዋል። ስለዚህ ፓስፖርታችሁን፣ አይዲያችሁን፣ አሻራችሁን እንድትሰጡ ያደርጓችሁና ባንክ ስቴትመንታችሁ ፌክ ከሆነ በፍጹም አሜሪካና ካናዳ እንዳትገቡ ያደርጓቸዋል። ምክንያቱም አሜሪካና ካናዳ አብረው ስለሚሰሩ በቪዛ ጉዳይ ላይ አብረው ነው የሚሰሩት። ሌሎችም የአውሮፓ ሀገሮችም አብረው ስለሚሰሩ ወንጀለኛ መሆናችሁን ማረጋገጥ ወይም ደግሞ ወንጀለኛ እንደሆናችሁ ዲስትሪቢዩት ያደርጉታል ለቪዛ ሲስተሞቻቸው በሙሉ ማለት ነው። ስለዚህ ሌላኛው ደግሞ የወንጀል ታሪክ ወይም ደግሞ ከወንጀል ነፃ መሆናችሁን የፍርድ ቤት ኬዝ አለመኖሩን የሚያረጋግጥ የፖሊስ ማስረጃ ከምትኖሩበት አካባቢ ይፈልጋሉ። በተለይ እድሜያችሁ ከ55 በታች ለሆናችሁ ሰዎች ማለት ነው። በጋብቻ ወይንም ደግሞ በተለያዩ ጉዳዮች ወደ አሜሪካን ለምትገቡ በጉብኝት የመጀመሪያ ኢንቪቴሽን ሌተር ያስፈልጋችኋል። ወደ ባለቤቶቻችሁ ወይንም ደግሞ ልጆቻችሁ እዛ ካሉ ለእናንተ የት አካባቢ እንደሚኖሩና ኢንቪቴሽን ሌተሩ በምን ያህል ጊዜ ለምን ያህል ቀን ወይም ለምን ያህል ጊዜ እንደሚቆይ የሚያሳይ ኢንቪቴሽን ሌተር ያስፈልጋችኋል። በተለያዩ ምክንያቶች ወደ አሜሪካን ለምትገቡ ሰዎች ማለት ነው። እንግዲህ እዚህ ውስጥ እንግዲህ ያልጠቀስኳቸው ነገሮች ያሉ አይመስለኝም። ሙሉ በሙሉ እንዳለ ጠቅሼላችኋለሁ። ዌብሳይቶች አሉ። በትክክለኛው የአሜሪካን ኤምባሲ ዌብሳይት ላይ አፕላይ ማድረግ ይጠበቅባችኋል። በነገራችን ላይ ማወቅ ያለባችሁ ነገር የአሜሪካን የጉብኝት ቪዛ ስትሞሉ የምትጠየቋቸው ጥያቄዎች በሙሉ በሄድ ኦፊሱ ነው። ስለዚህ እዛ ኦፊስ ጋር ከመድረሳችሁ በፊት የኢንተርቪው ጥያቄዎችን የተለመዱ የቢ1 እና ቢ2 በኢትዮ ትራቭል ቴሌግራም ቻናላችን ላይ ታገኛላችሁ። እዛ ላይ ገብታችሁ ጥያቄዎችን ወይንም ደግሞ መልሶችን ታገኛላችሁ። ኦፊሰሩ ሊጠይቋችሁ የሚችሉትን ጥያቄዎችን ቪዲዮ ሰርተንላችኋል ከዚህ በፊትም። ስለዚህ እነዛን ቪዲዮዎችን ማየት ትችላላችሁ። በእኛ በኩል ኢትዮ ትራቭል የአሜሪካን ኤምባሲ ፎርም እንሞላላችኋለን። ኤምባሲ ቀጠሮ እናስይዛለን። ወደ ኤምባሲ እንድትገቡ ደግሞ የተለያዩ የጉብኝት ወይም ደግሞ ለትምህርት ወይም ደግሞ ለስራ ወይም ቤተሰብ ለማየት ወደ አሜሪካን ኤምባሲ ስትገቡ ለዛ የሚያበቃ ለእያንዳንዳችሁ ኬዝ ለሚያበቃ የኢንተርቪው ጥያቄዎችን አውጥተን እንሰጣቸዋለን፣ እናለማምዳቸዋለን፣ ብቁ እናደርጋቸዋለን ማለት ነው። ስለዚህ ለዛ ዝግጁ መሆን አለባችሁ። አሜሪካን ኤምባሲ አሁን ባለው ሁኔታ ጥሩ ነው። ከበፊት ካለው ከሜይ በፊት በነበረው ትንሽ ጃም ነበረ። የምታስታውሱ ከሆነ 2025 መግቢያው ጃንዋሪ አካባቢ ላይ በጣም ጃም ነበረ። አሁን ግን አሪፍ ነው። ብዙ ሰዎች በተለያዩ ኬዝ ምክንያቶች እንግዲህ ፌል እያረገባቸው አሉ። አንዳንዶች ደግሞ እንደዛው ኢንቪቴሽን ሌተር ያገኙ እና የደረሳቸው የገቡ ሰዎች አሉ። ቪዛም የተሰጣቸው ያሉ ሰዎች አሉ። በእኛ በኩልም በተለያዩ ኤጀንት በኩልም እየገቡ ያሉ ሰዎች አሉ። በግላቸውም እየገቡ ቪዛ እያገኙ ያሉ ሰዎች አሉ። ስለዚህ በእንደዛ አይነት መንገድ እናንተ መግባት ማግኘት ትችላላችሁ። በጣም ቀላል ነው። ብዙ ሰዎች የአሜሪካን ኤምባሲ የአሜሪካን ቪዛ ሲስተም በጣም ከባድ አድርጎ ነው የሚያስበው። በጣም ቀላል ነው። መንገዱን ብቻ መስመሩን ብቻ መከተል ነው። ግልጽ ያልሆነላችሁ ነገሮች ካሉ ኮሜንት ላይ አስቀምጡልኝ። ላይፍ መጥቼ አብራራላችኋለሁ ማለት ነው። የአሜሪካን ኤምባሲ ኢንቪቴሽን ሌተር እንዲመጣላችሁ የምትፈልጉ ሰዎች ካላችሁ በጉብኝት፣ በስራ፣ በትምህርት በእነዚህ ጉዳዮች ላይ እንድናማክራችሁ መሄድ የምትፈልጉ ሰዎች ካላችሁ በቴሌግራም ቻናላችን ዋትስአፕ ላይ በቀጥታም በመደወል ማግኘት ትችላላችሁ። በተጨማሪም አሜሪካን ያላችሁ ቤተሰቦች የኢትዮ ትራቭል ቤተሰቦች ደግሞ
ልጆቻችሁን ቤተሰቦቻችሁን ወደ አሜሪካ ማምጣት ብትፈልጉ ዋሽንግተን ዲሲ ላይ ቢሮ አለን። ስልክ ቁጥር እንሰጣችኋለን። በቀጠሮ ቀን ወይንም ሰዓት ኦንላይን ላይ ወይንም በአካል ሂዳችሁ ቢሮ ማግኘት ትችላላችሁ እኛን ማለት ነው። አዲስ አበባ ላላችሁ ደግሞ እኔንም በአካል ማግኘት ትችላላችሁ፣ ቢሮ መምጣት ትችላላችሁ። በኦንላይንም ደግሞ ቪዛችሁን ማሰራት ትችላላችሁ። ክልል ከተሞች ላይ ያላችሁ ሰዎችም እነዚህን የቪዛ አገልግሎቶችን እንሰጣችኋለን። በተጨማሪም ደግሞ የዱባይ፣ የቱርክ ኢንቨስትመንት እና የስራ ቪዛዎችም አሉን። ስለዚህ በእኛ በኩል እነዚህን አገልግሎቶች ታገኛላችሁ ማለት ነው። ኢትዮ ትራቭል በርካታ ስራዎችን ከእናንተ ጋር ይሰራል። በርካታ ሰው ግን ሰብስክራይብ እያደረገን አይደለም። ፕሊዝ ሰብስክራይብ አድርጉና እዩት፣ ላይክ አድርጉን፣ ሼር አድርጉን፣ ለሌሎች እንዲደርስ አድርጉ። ምክንያቱም ስታበረታቱን እንጠነክራለን ማለት ነው። ይህንን ለማለት ፈልጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። መልካሙን ሁሉ በያላችሁበት ተመኘው። ፒስ